በያላችሁበት ዓለም ዳርቻ ሁሉ ይሁንላችሁ። ዛሬ እጅግ ያስደነቀኝን መረጃ ይዤላችሁ መጥቻለሁ። ይህን ቪዲዮ ካዳመጣችሁ በኋላ 100% ስለ ካሮት ያላችሁ ግንዛቤና አመለካከት 360 ዲግሪ ሽፍት እንደሚያደርግ ምንም ጥርጥር የለኝም። ካወቅንበትና ከተገነዘብን ቤታችን የሚገኘው ካሮት ምናልባትም ብዙዎቻችን እያጋጠመን ላሉ በሽታዎችና ችግሮች ዋነኛና ተቀዳሚ መፍትሄ ሊሆን ይችላል። በጥሞና ካዳመጣችሁኝ ካሮትን ከምግብነት ባለፈ እንዴት እንደ መድኃኒትነት መጠቀም እንደምንችል የምነግራችሁ የማስረዳችሁ ይሆናል። እያንዳንዱ የማነሳቸው ሀሳቦች በበርካታ ጥልቅ ምርምርና ጥናቶች ተቀባይነት ምስክርነትን ያገኙናል። ምናልባትም እነዚህን መረጃዎችና ምርምሮች የማየት የማንበብ የመመልከት ፍላጎት ካላችሁ ከዚህ ቪዲዮ ታች ዲስክሪፕሽን ላይ የማስቀምጥላችሁ ይሆናል። ገብታችሁ መመልከት ማየት ትችላላችሁ። ሁሉንም ባላስቀምጥላችሁ የተወሰኑትን የጥናት ውጤቶች አርቲክሎች የማስቀምጥላችሁ ይሆናል። ገብታችሁ እንድትመለከቱ ጋብዛችኋለሁ። ቪዲዮን ከተመለከታችሁ በኋላ ከብዙ አክብሮትና ትህትና ጋር ትምህርቱን ላይክ ማድረጋችሁን አትዘንጉ። የእናንተ ላይክ የትምህርት ብዙ ሰው ጋር እንዲደርስ እንዲማሩበት፣ እንዲጠቀሙበት ያደርጋል። ያለምንም ወጪ ቤታቸው ባሉ ተፈጥሯዊ በሆኑ ምግቦች፣ አትክልቶች ሰዎች ከቤታቸው ሆነው የራሳቸውንም የቤተሰቦቻቸውንም ጤና መጠበቅ እንዲችሉ ያስችላል። ትምህርቱን ለሌሎች ማጋራታችሁንም አትዘንጉ። ለቻናሌ አዲስ የሆናችሁ ሰዎች ቻናሌን ሰብስክራይብ በማድረግ ከጎን ያለውን የደወል ምልክት አንድ በመጫን በየሳምንቱ ሳይንስ ላይ መሰረት አድርጌ ማመጣላችሁ ትምህርቶች የራሱንና የቤተሰቡን ጤና ይጠብቁ። ካሮት የሚሰጠንን ጥቅሞች ለማግኘት እንዴት ካሮትን መጠቀም እንዳለብን ከመመልከታችን በፊት ሁለት አጠቃቀም መንገዶችን እናያለን። እነሱን ከመመልከታችን በፊት ስለ ካሮት አስደናቂ መረጃዎችን ልንገራችሁ። ካሮት ለሰውነታችን የሚሰጣቸው አስደናቂ ጠቀሜታዎችና የፈውስነት ባህሪያቶች በሶስት ዋና ዋና ምክንያቶች ናቸው። የመጀመሪያውና አንደኛው ካሮት በውስጡ በከፍተኛ መጠን ከአብዛኛዎቹ እጽዋቶች ከፍተኛ የሆነ የካሮቲኖይድ ክምችት ያለው የአትክልት አይነት ነው። ካሮት ውስጥ የሚገኘው የካሮቲኖይድ አይነት ቤታ ካሮቲን ተብሎ የሚጠራው። ቤታ ካሮቲን በሰውነታችን ውስጥ የሚያከናውናቸው የፈውስነት ባህሪያትና ተግባራቶች በሁለቱ ዋና ምክንያቶች ናቸው። አንደኛ ሰውነታችን ከካሮት የሚያገኘውን ቤታ ካሮቲን ተብሎ የሚጠራውን ይህን ባዮአክቲቭ የሆነ ኬሚካል ወደ ቫይታሚን ኤ በመቀየር ነው። ሁለተኛው ካሮት ውስጥ ያለው ቤታ ካሮቲን በራሱ የአንቲኦክሲዳንትነት ባህሪም አለው። ካሮት ውስጥ የሚገኘው ቤታ ካሮቲን ከላይ በጠቀስኳቸው በሁለቱ መንገዶች ከልባችን፣ ከዓይናችን ጤንነት፣ ካንሰር ከመጋለጥ አንጻርና ከእድሜ መሄድ ጋር ተያይዞ አንዳንዴም ገና በልጅነት ሊከሰት ከሚችለው የመርሳት በሽታ ከአልዝሃይመር አንጻር አስደናቂ ተግባራትን ያከናውናል። ዛሬ ላይ በምጠቅሰው መንገድ ካሮትን ስትጠቀሙ የምታዩት የመጀመሪያው ለውጥ ከዓይናችሁ ጤንነት አንጻር ነው። በይበልጥ ደግሞ ዓይናችሁ ላይ በተለይ ዓይናችሁ ጋር ያሉ ነርቮች ከሬቲና ጋር የተያያዙ የደም ቧንቧዎችና ተመሳሳይ ክፍሎች ላይ ኢንፍላሜሽን እና ተመሳሳይ የሬቲናን ጤንነት እየጎዱ ያሉ ስርዓቶች የተከናወኑባችሁ ያሉ ሰዎች ከዚህ የተነሳ ላይን አለርጂ፣ ላይን መቅላት፣ ለማየት መቸገር፣ በይበልጥ ማታ ላይ ለማየት መቸገርና ተመሳሳይ የሆኑ ምልክቶችን እያያችሁ ያላችሁ ሰዎች ዛሬ ላይ በምጠቅሰው መንገድ ካሮትን መጠቀም ስትጀምሩ ዓይናችሁ ላይ ከፍተኛ ለውጥን መመልከት ትጀምራላችሁ። በዚህ ዋነኛ ምክንያቱ ከላይ እንደተመለከትነው ካሮት ውስጥ ያለው ካሮቲኖይድ ቤታ ካሮቲን ብለን የጠራ ነው። ሰውነታችን ይህን ባዮአክቲቭ የሆነ ኮምፓውንድ ወደ ቫይታሚን ኤ ስለሚቀይርና ከዛም በተጨማሪ የአንቲኦክሲዳንትነት ባህሪ ስላለው ነው። ካሮት ከቤታ ካሮቲን በተጨማሪ የአንቲኦክሲዳንትነት ባህሪ እንዲኖረው በሰውነታችን ውስጥ ዓይናችን ጋር ሊሆን ይችላል፣ ልባችን ላይ፣ እንደ አጠቃላይ በተለያዩ ሰውነት ክፍሎቻችን ላይ ጤናችንን የሚጎዱ በሰውነታችን ውስጥ ያሉ በትሪሊየን የሚቆጠሩ ሴሎች ላይ ከጊዜ ቀደማ ሞትና አደጋዎችን የሚያስከትለውን ኢንፍላሜሽን ተብሎ የሚጠሩ እነዚህን ጎጂ የሆኑ ስርዓቶች የሚከላከሉ የአንቲኦክሲዳንትነት ባህሪ ያላቸውን ተጨማሪ ቫይታሚኖችም በውስጡ ይዟል። ቫይታሚን ሲና ቫይታሚን ኢ። ቫይታሚን ሲና ቫይታሚን ኢ በራሳቸው የአንቲኦክሲዳንትነት ብቃትና አቅም ያላቸው የቫይታሚን አይነቶች ናቸው። ሌላው ካሮት የአንቲኦክሲዳንትነት ባህሪን ከላይ በጠቀስኳቸው በውስጡ በያዛቸው ቫይታሚኖችና ባዮአክቲቭ ኮምፓውንዶች አማካኝነት መያዙ ለአጥንት ስብራት የመጋለጥ እድልንም አስቀድመን በብቃት መከላከል እንድንችል ያግዘናል።
ጥቂት የማይባሉ ሰዎች ላይ ለሚከሰት የአጥንት ስብራትና ተመሳሳይ አደጋዎች አንዱና ዋነኛው ምክንያት በሰውነታቸው ውስጥ በቂ የሆነ ፕሮቲን አለመኖር ነው። ይህ አይነት በቂ የሆነ ፕሮቲን አለመኖር በሁለት አይነት መንገድ ሊከሰት ይችላል። አንደኛው በቂ የሆነ ፕሮቲን ይዘት ያላቸው ምግቦች ካለመመገብ ነው። ሁለተኛው ግን አንዳንድ ሰዎች በውስጣቸው ፕሮቲን ይዘት ያላቸው ምግቦች እንኳን እየተመገቡ ለፕሮቲን እጥረት ሊጋለጡ ይችላሉ። ይህ አይነት የፕሮቲን እጥረት የሚከሰተው በውስጣቸው ኦክሲዴሽን ተብሎ የሚጠራው ለጤና አስጊና አደገኛ የሆነው ኬሚካላዊ ለውጥ የሚከሰትበትና የሚፈጠርበት መንገዶችና ሁኔታዎች እየሰፉ ሲመጡ ነው። ይህ አይነት ሁኔታዎች ጤናማ ካልሆነ አመጋገብ፣ ከምንወስዳቸው አንዳንድ መድኃኒቶችና በተለያየ አጋጣሚ ሊከሰት ኦክሲዴሽን ተብሎ የሚጠራው ወይም ኦክሲዳቲቭ ስትረስ ብለን የምንጠራው የፍሪ ራዲካል ተብለው በሚጠሩ ኤሌክትሮን በጎደላቸው በሰውነታችን ውስጥ በሚመሰረቱ በእነዚህ ኤሌመንቶች አማካኝነት የሚከሰተው ይህ ለጤና አስጊ የሆነ ስርዓት ፕሮቲንን በቀጥታ ዳሜጅ ሊያደርግ ፕሮቲን ላይ አደጋ ሊያደርስና ሰውነታችን ፕሮቲኖችን መጠቀም ወደማይችልባቸው ስትራክቸሮች፣ አወቃቀሮች እነዚህን ፕሮቲኖች ሊቀይር ይችላል። በዚህ ወቅት ሰውነታችን ከምግብ ያገኛቸውን ፕሮቲኖች በቀጥታ መጠቀም አይችልም። ኦክሲዴሽን ብለን የምንጠራው ኬሚካላዊ ለውጥ ወደ ውስጣችን የገቡ ፕሮቲኖች ሰውነታችን እንደ ፕሮቲንነት ሊቀበላቸው ሊገነዘባቸው ወደማይችላቸው አይነት አወቃቀር እነዚህን ፕሮቲኖች በመቀየር ዳሜጅ በማድረግ በመጉዳት በሰውነታችን ውስጥ የፕሮቲን እጥረትን ያስከትላሉ። የፕሮቲን እጥረትን ከማስከተል በተጨማሪ ተመሳሳይ አይነት አደጋን ዲኤንኤ ላይ በማስከተል ለካንሰር ሊያጋልጡንም ይችላሉ። ካሮት ከላይ ጠቀስኳቸውን ይህን አይነት ስርዓት የመከላከል ብቃት ያላቸውን ባዮአክቲቭ ኮምፓውንዶችና ቫይታሚኖች መያዙ የአይናችንን ጤንነት ከመጠበቅ በተጨማሪ ለአጥንት ስብራት፣ ለልብ በሽታ፣ ለካንሰርና ተመሳሳይ አደጋዎች የመጋለጥ እድልን በላቀ ደረጃ ያወርዳል፣ ይቀንሳል። ሁለተኛው ካሮት ለሰውነታችን የሚሰጠው አስደናቂው ጠቀሜታ ውስጡ ከያዛቸው ፖሊፈነል ተብሎ ከሚጠሩ ኬሚካሎች የተነሳ ነው። በዋነኝነት ደግሞ ክሎሮጀኒክ አሲድ ተብሎ ከሚጠራው ይህ ክሎሮጀኒክ አሲድ ተብሎ የሚጠራው ካሮት ውስጥ የሚገኘው የፖሊፈነል አይነት በዋነኝነት የሚገኘው የካሮት ቅርፊቱ ላይ ነው። እስከ 54-55% የሚደርሰው የካሮት ቅርፊት ላይ ነው የሚገኘው። አንድ ሰው ካሮትን ሲመገብ ቅርፊቱን አስወግዶ የሚመገብ ከሆነ እስከ 55% ውስጥ የያዘውን ፖሊፈነል አይጠቀሙም፣ ከካሮቱ ላይ ያስወግዳል ማለት ነው። ፖሊፈነል ብለን የምንጠራቸው ክሎሮጀኒክ አሲድ ብለን የጠራ ነው። ይህ የኬሚካል አይነት በጊዜ ሂደት ወደ ካንሰርነት የመቀየር እድልና ባህሪያት ያላቸውን እጢዎች የመመስረት እድልና ሁኔታን በከፍተኛ ደረጃ አስቀድሞ የመከላከል ብቃት ያለው የፖሊፈነል አይነት ነው። ሶስተኛው የካሮት ጠቀሜታ ውስጡ ከያዘው ፋይበር የተነሳ ነው። ካሮት ውስጥ የሚገኘው ፋይበር ምንም አይነት ካሎሪ የለውም። ይህ ምን ማለት ነው? ሰውነታችን ከካሮት ውስጥ የሚገኙ ፋይበሮችን ዳይጀስት አድርጎ ሜታቦላይዝ አድርጎ አይጠቀማቸው። እነዚህን ካሮት ውስጥ ያሉ ፋይበሮችን ስለማይፈጭ በቀጥታ ሳይፈጫቸው ወደ ትልቁ አንጀት ያሳልፋቸዋል። ትልቁ አንጀት ጋር ያሉ ማይክሮባዮምስ ተብለው የሚጠሩ ጤናማ የሆኑ ለጤናችን አስፈላጊ የሆኑ እነዚህ ባክቴሪያዎች የመጣውን ፋይበር በማብላላት ለራሳቸው እንደ ምግብነት ከመመገብ በተጨማሪ ለጤናችን ጠቃሚና አስፈላጊ የሆኑ የተለያዩ ኬሚካሎችን ያመርታሉ። እነዚህ ጤናማ ባክቴሪያዎች የሚያመርቷቸው ኬሚካሎች የደም ግፊትን በላቀ ብቃት መቆጣጠር እንድንችል ከማስቻል በተጨማሪ ለአንጀት ካንሰር፣ ለልብ በሽታና ለድርቀት የመጋለጥ እድልንም በከፍተኛ ደረጃ ያወርዳሉ፣ ይቀንሳሉ። ከካሮት እነዚህን ጠቀሜታዎች ለማግኘት አንደኛ ካሮትን ስንጠቀም ካሮትን በዘይት ጠብሰን ባንጠቀም መልካም ነው። ይልቁኑ በሚከተለው መንገድ መጠቀም። አንደኛ በጁስ መልክ ካሮትን መጠቀም እንችላለን። መጀመሪያ ካሮቱን በደንብ ካጠብን በኋላ ከ1 እስከ 2 ፍሬ ካሮት ወስደን በደንብ ማጠብ፣ ቆዳውን ሳንፍቀው ሳናነሳው በስርዓቱ በደንብ ካጠብን በኋላ ይህን ካሮት ከ1 ብርጭቆ እስከ 2 ብርጭቆ ባለው ውሃ መፍጨት። ከፈጨነው በኋላ ጣዕሙ እንዳይከብደን ግማሽ ሎሚ ጨምቆ መጨመርና ይህን ካሮት በቀጥታ መጠጣት። በእንዲህ አይነት መንገድ ስንጠቀመው ከላይ ጠቀስኳቸው ካሮት ውስጥ የሚገኙ ለጤናችን ጠቃሚ የሆኑ ባዮአክቲቭ ኮምፓውንዶችና ቫይታሚኖችን ለሰውነታችን እንሰጣለን። ሁለተኛው አጠቃቀም ደግሞ ካሮቱን ቀቅለን መጠቀም እንችላለን። ጠብስን ሳይሆን ቀቅለን። ካሮቱን ከቀቀልን በኋላ ይህን የቀቀልነውን ካሮት ከሰላጣ ጋር አንድ ላይ መመገብ። በእንዲህ አይነት መንገድ ስንመገብ አሁንም ከላይ ጠቀስኳቸው ሶስቱ ለጤናችን ጠቃሚ የሆኑ ካሮት ውስጥ የሚገኙ ባዮአክቲቭ ኮምፓውንዶችና ቫይታሚኖች በበቂ መጠን ሰውነታችን ውስጥ ይገባሉ።
በዛሬ ትምህርታችን ላይ ጠቃሚ ሀሳቦችን፣ ምክሮችን እንዳገኛችሁበት ተስፋ አድርጋለሁ።